ቅዱስ ክቡር ንጹሕና ልዩ ነው እያሉ ያመሰግናሉ። እኔ አብሮኮስም ጌታችን ኢየሱስ ክርስቶስ መምሬ ዮሐንስ እጅ ሲነሳው አየሁት። ዮሐንስም ጌታዬ ይቅር በለኝ አንተ እኔን ከሰው ልጆች ሁሉ እጅግ አክብሮሃልና እያለ ከፊቱ ሰገደለት። በሕይወተ ሥጋ ሳለው ከምድር ወደ ገነት ለማድረግ የተዘጋጀው አድርገህ ወደዚህ ወደ እረፍት ቦታና የመንፈስ ቅዱስ ማደሪያ ወደ ሆነው ቤት ጠራሃኝ አለው። ጌታም ዮሐንስን ዛሬ በእናቴ ማርያም የዕርገት ቀን ጠራሁህ አለው። በዚችም በእናቴ ማርያም የዕርገት መታሰቢያዋ ቀን ግብር ያስገባውን ወይም ለነዳያን፣ ለምስኪናን፣ ለታመሙ ሰዎችም ምጽዋትን የሰጠውን ለተጠሙት ለአንዱ አንድ ጽዋ ቀዝቃዛ ውሃ ያጠጣውን በእናቴ ስም በእውነት ዋጋውን አላስቀርበትም። በመንግሥተ ሰማይም ፍጹም ረፍት ሰጠዋለሁ እንጂ የአባቴን ፈቃድ ከሚፈጽሙት ከሁላቸውም ኃጥአን ጋር የገሃነም መከራ አያገኘውም። እኔ ግን ጌታዬ እናት ማርያም ያለችው ቦታ ወዴት ነው? ከዚህ ሁሉ ምስጋና ጋር እነሆ እርሷ ግን ከዚህ የለችም አልሁት። ጌታዬ ኢየሱስ ክርስቶስም መለሰልኝ፣ ልጄ ዮሐንስ ከወንድሞች ጋር ታላቅ ክብርን ታዩ ዘንድ ወደዚህ ሳትመጣ እንዳታድር አለኝ። ያን ጊዜ አባቴ ዮሐንስ ከደቀ መዛሙርቱ በፊት ወደ እመቤታችን ማርያም ቤት ሄደ። እነሆ ሊነግር በማይቻል በታላቅ ክብር ወደ ቤተ ክርስቲያን መጣች። ሰማያዊው ሰራዊተ መላእክት ሁላቸው ልጇ ወዳጇ ክርስቶስን እያመሰገኑት ነበር። እርሷም ከ12ቱ ደቀ መዛሙርቱ ጋር በቤተ ክርስቲያን ውስጥ ተቀምጣ ሳለ እግዚአብሔር ያለ ነውር ያለ ነቀፋ የወለድሽኝ እናቴ ሆይ ወደ እኔ ቅረብ እያለ ከደቀ መዛሙርቱ ጋር ተነጋገረ። እመቤታችን ንጽሕት ማርያም ወደ እውነተኛው ንጉሥ ወደ ልጄ ኢየሱስ ክርስቶስ ቀርበህ ምስጢርን ታይ ዘንድ ወዳጀና ብላ ጠራችኝ። እኔም ስለ ኃጥአን ታማልድ ዘንድ የምሕረት ቃል ኪዳን ታገኛለህ አለችኝ። በዚህም ቀን የክርስቲያን ጩኸታቸው፣ ልቅሷቸው፣ ሐዘናቸው ከእግዚአብሔር ዘንድ ስለደረሰ እነሆ ጌታችን ኢየሱስ ክርስቶስ እጆቹን ዘርግቶ በስምሽ ምሕረትን የሚጠይቁኝን ሰዎች ጸሎታቸውን ሰማዋቸው እያለ ተናገረ። እናቴ ሆይ ወደ እኔ መጣሽን? በዚህ ዕለት እስከ ዘላለሙ ድረስ ተድላ ደስታ ይሆናል። ንጽሕት እናቴ ይልቁንም ቅዱስ ከሆነ ዕርገትሽ በዚች ቤተ ክርስቲያን ተድላ ደስታ ይሆናል አለ። እመቤታችንም ፈጣሬ ንጉሴ ልጄ ወዳጄ ሆይ ቸር ከሚሆን ከአባትህ ማሕያዊ ከሚሆን ከመንፈስ ቅዱስ ለፍጥረት ሁሉ ምድራዊ ሀብትን ሰማያዊ ሀብትን የምታድል አንተ ነህ አለችው። ዛሬም ዘወትርም ለዘላለሙ አሜን።